ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? ስራ፣ ጤንነት ሁሉ ሰላም ነው? እኔ ጋለው እግዚአብሔር ይመስገን። ነባሮቹ በላይ ከግቡ ስወዳችሁ ቪዲዮ አይታችሁ ነው ደግሞ ኮሜንት ማስቀመጥ ያለባችሁ። እንዲሁም ደግሞ አዲሶቹ በቅንነት ሰብስክራይብ ላይክ አድርጉ። ዛሬ እንግዲህ ያው የአብርሽና የሩታ እንግዲህ ያላለቀ ፍቅር ብለነዋል። ምክንያቱም ሁለቱ እንግዲህ ፍቅራቸውን አልጨረሱም። ማለት ያው ሩታ እንግዲህ ባለፈው አይታቸዋን ለመጀመሪያ ቀን ብቻዋን፣ ከዛ በኋላ ደግሞ ከዳኒ ጋር ልጇን ይዛ መጥታ ነበረ። ብቻዋንም ስታናገረው እንግዲህ አብርሽ በፍጹም ብሎ ነበር ጥሏት የሄደው። እንግዲህ ይቅርታ አድርግልኝ ልጃችንን አብረን እናሳድግ ብለው ነበር። እሱ ግን እምቢ ብሏት ነበር። በኋላ ከዳኒም ጋር ስትመጣ እንግዲህ ምናልባት ልጁን ሲያይ እንግዲህ ይመለሳል ብለውን ነበረ። አብረሽ ግን ያው አሁን ውሸት የሚሆን እውነት የሚሆን ግን እኛ አናቅም። እንግዲህ እነሱ ናቸው ባለቤቶቹ የሚያውቁት። አብረሽ አሁን እኔ ልቤ ሌላ ሰው ጋር ነው ብሏን እንግዲህ ከዛ በኋላ የአብረሽ ወንድምም እንደምታውቁት የአብረሽም ወንድም ሊያስታርቃቸው ነበረ። አብረሽ አሁንም እምቢ አለ። የአብረሽም ወንድም አብራችሁ ባትሆንም ያው ግዴታ ለልጃችሁ ስትሉ ሰላም መሆን አለባችሁ ሲባል እንግዲህ እንደዛ ከሆነ ብሎ እንትን ብሏቸው፣ ያ ማለት አብረው አይደሉም። ነገር ግን አሁን ላይ በጣም ነው እንትን የሚለው እንደኛ እንደ ተመልካችን ያው ልጃቸውን ቢያሳድጉ አብረው ደስ ይለናል። ነገር ግን ደግሞ አብርሽ ላይ እንግዲህ ያው ሄርሜላ እንግዲህ አለች። ከትናንት ወዲያ ነው መቼ ነው እንደምታዩት እራት ጋብዟታል። ያው ነገሮች እየከረሩ ነው የመጡት። አሁን ላይ በጣም ትንሽ ይከብዳል ለሁላችንም። ከማንኛቸው እኛ ሁሉም ግራ አጋብተውናል። እንግዲህ ሁሉም ግራ ነው ያጋቡን። በነገራችን ላይ እንግዲህ ማለት ድራማ ከሆነ ድራማውን ቋጭቶና ወደ ቁም ነገሩ ግቡና ልጃችሁን አሳድጉ። ልጃችሁን ብታሳድጉ ደስ ይለናል። ሌላው እንግዲህ ደስታ ነው። ደስታም እንደምታውቁት እንግዲህ ሩታ እኔ አሁን ላይ አልፈልግም ብላለች። ያለችበት ምክንያት እንግዲህ አብርሽ ጋር ያው ፍቅር ስላለባት ነው። አብርሽ ጋር ፍቅር ስላለባት ሲጀመርም አብርሽንም ባትወደውም አሁን ሌላ አዲስ ህይወት ለመጀመር ትንሽ ይከብዳል። ምክንያቱም ያው ሰዎች ለማመን ማለት ነው አታምኑም። ያው አንድ ወንድ ስላጠፋ ሁሉም ወንዶች እንደዛ ስለሚመስል ሴቷም ስታጠፋ ልክ እንደዛው እና ለዛ ነው እንግዲህ ይሄ ደስታ የሚባለው እንግዲህ የእውነት የሆነ የውሸት የሆነ እንግዲህ ሽማግሌ ይዞ መጥቶ ነበረ። አውሮፓ ይወስድሻል ምናምን። ከሽማግሌዎቹ አንድ ስህተት ያየሁበት ምንድን ነው፣ አውሮፓ ይወስድሻል ከዚህ ከፈለሽ ምናምን አይባልም። ሴት ልጅ የምትፈልገው አንድና አንድ ፍቅር ነው። ነገር ግን አንዳንድ ሰዎች ያው ገንዘብ ስላላቸው ሴት ልጅ በገንዘብ ሊደልሉ አይችሉም። ስለዚህ ከዚህ ምንም ያጣችው ነገር የለም። በዚህ እየሰራች በስነ ስርዓት ልጇን ማሳደግ አለባት። እና ምን ለማለት ፈልጌ ነው፣ ደስታም የሚያደርገው ነገር ትክክል አይደለም። ገንዘብ ስላለው በገንዘቡ ሊደልል አይችልም። ሌላው ሩታ መጀመሪያ እሷ እሺ ስትነው ወደ ቤተሰብ ሽማግሌ የሚላከው እሷ ካልፈቀደ አይቻልም። ቤተሰቦቿ እሱን ታገባለች ቢሉ ያ ቤተሰቦቿን በእርግጥ ያሉበት ምክንያትም ያው እሷ ብቸኝነት እንዳይሰማት እንዳትናደድ ብለው ነው። ነገር ግን ደግሞ አንዲት ጠንካራ ሴት ያ የመጀመሪያ የልጅ አባቷ ሌላ ሴት ጋር ቢሄድ ጠንካራ ከሆነ ልጇን እያየች ልጇን በጥንካሬ ልታሳድግ ትችላለች። እና ቤተሰብም ሆነ በእሷ ህይወት ማንም አያገባው። እንዲሁም ደስታን ቢሆን እሷ ከፈለገች እንጂ ሳትፈልግ እንደዛ ማድረግ የለበትም ነው የምለው። ከቻለን
አንደኛ ለእነሱም ትዳር መፍረስ ዋነኛ ምክንያቱም እሱ ነው። የእሱም እጅ አለበት። ስለዚህ ከቻለ ማስታረቅ ነው እንጂ ካልቻለ እኔ አውሮፓ ወስድሻለሁ ምናምን ምናምን የሚባል ነገር የለም። ስለዚህ ገንዘብ ስላለው ሴት ልጅ እንደፈለገ ሊያሽከረክራት አይችልም። ያም ሆነ ይህ እንግዲህ ሩታ አሁን ላይ የምታደርገው ነገር እንግዲህ ያው ሴት ልጅ ብልህ ናት ይባላል አይደለ? ምናልባት እንግዲህ እንደዛ የምታደርገው ያው ስለምወደው የመጨረሻ እድሌን ያው እንደምታውቁት እንግዲህ ከዚህ በፊት እንግዲህ ያው ሁሉ ጊዜ ይጣላሉ። እሷ እምቢ ስትል እንግዲህ አብረሽ ለምናታን በዛ ሰዓት እንግዲህ እሺ ላን አብረው ይኖራሉ። ነገር ግን አሁን እንግዲህ 1 አመት እንግዲህ ገና ልጁ ከመረገዙ በፊት ነው። በኋላ መልሰው ታረቁ። ያው አመት በሏቸው እንኳ ልጅ እንኳ ከተወለደ ያው ስንት ወሩ እና አብረው አልሆንም። ያው አንዳንድ ነገሮች ያው የማያስተማምናቸው ነገር ስላለ እንደገና ሌላው ደግሞ በመሀላቸው ሰውም ስለሚገባ ለዛ ነው እንግዲህ አልታረቅም ያለው። እንግዲህ አብርሃም እንግዲህ ያው ሄርሜላ መጣች። ሄርሜላም እንግዲህ አብርሽን አሁን ላይ ያው አንቃ ይዛ አትላለቅም ብላለች እና ከባድ ነው። በማንኛቸው እኔ ግራ ገብቶኛል። ድራማ የሚሆን እኔ ግራ እኮ ስለገባኝ ነው። እውነት እኔ ብቻ ሳልሆን ብዙ ሰው ግራ ገብቶታል። ድራማ ነው ወይስ ምንድን ነው? ወይስ ደግሞ ከልባቸው ነው እነዚህ ልጆች የተጣሉት የተለያዩት? እንደገና ደግሞ ሄርሜላ ወደ አብርሽ ህይወት የመጣችው ከልቧ ነው ወይስ ምንድን ነው? ግራ ስላጋቢ። ምክንያቱም እንደምታውቁት ከአብርሽ ጋር የማይመጡ ሴቶች የለም። ይመጣሉ ብዙ ሴቶች ያው ተመልሰው ይሄዳሉ እና ሄርሜላም እንደዛ እንደሆነች ምናልባት ያው በርግጥ አብርሽ እኔ ልቡ አይቆርጥም። እውነት ለመናገር ከሆነ የሌላ ሰው ህይወትም ከመበላሸቱ በፊት ይችኛዋ ደግሞ ሄርሜላም ከማርገዟ በፊት የማይሆን ከሆነ ለእሷም ተስፋ ከሚሰጣት ያው የልጅ እናቱን ታርቆ መኖር። እንግዲህ ሩታ ይህን ያህል የምትለፋበት ምክንያት ምንድን ነው? ያው ልጇ በአባትያ ወይም በእናትያ እንዲያድግባት ስላልፈለገኝ አብራ ከሱ ጋር ለመቀጠል ስለፈለገች ነው። እና አንዳንድ ሰው በእርግጥ ከመጀመሪያውም ሩታ ያው አብርሽም አጥፍቷን ሩታም አጥፍታለች። ነገር ግን ሩታ ጥፋቷ ምንድን ነው? ያ ሁሉ ሰው ሲለምናት እባክሽ ሲላት በቤተሰብም ቢሆን እንዲሁም ደግሞ ዘመዴ ነኝ ያላት ይሄ ሮቤል የሚባለው እንደዛ ሲመክራ የሮቤል ወንድም ያኔ አቡሽ የሚባለው በጣም ጥሩ ልጅ ነው። በጣም ማለት ነው። ብዙ ጊዜ መክሯታል። ተይ እባክሽ የነ ሮቤልን ወሬ አትስሚ ብሏን ነበር። እሷ ግን ይሻላለችም። ከመጀመሪያው የአቡሽን ወሬ ሰምታ ቢሆን የሚመክራትን ሰምታ ቢሆን ይህ ነገር ባልተፈጠረ። እንግዲህ ያደረገችበት ምክንያት ምንድን ነው? አብርሽ ያው ቆርጦ ወደ ሌላ ሴት ይሄዳን አላለችም መሰለኝ። እና ያው በቀል ታውቃላችሁ፣ በቀል አንዳንድ ጊዜ ሴቶች ስንናደድ የምናደርገውን አናውቅም። ለዛ ነው እንደዛ ያደረገችው። አንፈርድባትም። ያው ፍቅር ስለሆነ ፍቅር ከባድ ነው እና እንግዲህ አብርሽ አሁንም ማለት ያው አልረፈደም። የሄርሜላንም ህይወት ሳያበላሽ ቢመለስ እንደገና ልጁን እንደምናየው ነው። ልጁን ያው እየወሰደ ከአንዳንድ ቦታ መዝናኛ ቦታ እየወሰደው ነው። ይልቁንስ ልጁንም ደግሞ እንደዛ ከሚያደርገው ከልጅ እናቱ ጋር ታርቆ የሄርሜላም ህይወት ከሚበላሽ የሆነ መፍትሄ ቢፈጠር እኛ ደስ ይለናል። ሌላው ምንድን ነው እንግዲህ ሩታ ሁሉንን ነገር ሞክራ አልሳካ ሲል እንግዲህ ዛሬ አርግዣለሁ ሁለተኛ ልጅን አርግዣለሁ ብላ በፈገግታ መታለች። ሁለተኛ ልጅ እንግዲህ አርግዣለሁ ብላ ስትመጣ እንግዲህ አቶ አብርሃም በጣም ነው የደነገጠው። እየቀለድሽ ነው እንደ አትቀልጂ፣ በዚህ ሰዓት በአሁኑ በዚህ ቀለዳን እንደ ሲላት ሩታም በፍጹም እኔ እየቀለድኩኝ አይደለም ለልጄ እህት ወይንም ወንድም አርግዣለሁ። እኔ በጣም ደስተኛ ነኝ።
ለሌላ ሰው ሳልናገር መጀመሪያ ወደ አንተ ነው የመጣሁት። ስለዚህ ማወቅ ስላለብህ ነው። ካንተ አሁን ካለው ህይወት ጋር ምንም የሚያገናኝህ የለም፣ ወይንም ደግሞ ግዴታ እኔ ጋር ሁን እያልኩ ሳይሆን ነገር ግን ሁለተኛ ልጅ አርግዣለሁ ብላ ስትነግረው አብርሽ እንግዲህ በጣም ነበር የደነገጠ። እና ምን ለማለት ፈልጌ ነው፣ አርግዛ ከሆነም በጣም ደስ ይላል። ነገር ግን አብርሽ በፍጹም አንቺና እኔ መቼ አብረን አይደለንም፣ ልጁም የኔ አይደለም ብሏል። በእርግጥ ልጁም የሱ ቢሆንም አንዳንድ ወንዶች ያው ካስረገዙ በኋላ ልጁ የኛ አይደለም ከሌላ ነው ያረግሽው ብለው የሚክዱ ወንዶች አሉ። ነገር ግን እኔም አርግዛ አይመስለኝም። ነገር ግን ይህን የምታደርግበት ምክንያት እንግዲህ ያው የምትወደው ባሏ ስለሆነ ወደ ራሷ ማለት ለራሷ ለማድረግ ስለፈለገች ነው እንደዛ የምታደርገው። እና ያው ሴት ስለሆነ እኔ እረዳታለሁ። ነገር ግን ደግሞ ሄረሚላ አለች። ሄረሚላም ሴት ስለሆነ ሄረሚላም ደግሞ ያው ሴት የሆናቸው ፍቅር ምን እንደሆነ ይገባቸዋል። እና ሄረሚላንም ያው ሚዛናዊ ያድርገን፣ ሩታንም ሳንሳደብ ሄረሚላንም ሳንሳደብ ሚዛናዊ መሆን አለብን። አንድና አንድ ለአንዲት ሴት ህይወት መበላሸት የሚጠየቁት ወንዶች ናቸው፣ ሴቶች ሳይሆን። ሴቶች ያው በጣም ገራገር የዋህ ስለሆነ ወይም ስለሆኑ ለሚወዱት ሰው ብዙ ነገር ያደርጋሉ ብሎ ግን ደግሞ ወንዶች በጣም ሲበዛ ያው ስለሚክዱ እንግዲህ ለዚህ ሁሉ ተጠያቂ ደግሞ አንድና አንድ ሩታ ወይንም ደግሞ አብርሽ አይደለም ማለት ሄረሚላ አይደለችም ተጠያቂው አንድና አንድ ሰው ነው። እሱም አብርሽ ነው ያለው። አብርሽ ነው የተጠየቀውና የሚጠየቀውም እሱ ነው። ሌላው ደግሞ ሩታን አይዞሽ የሚሏት የማይሆን ነገር ስለ አብርሽ የሚነግሯት፣ እንዲሁም ደግሞ አብርሽን አይዞህ ከጎንህ ነን እያሉ ስለ ሩታ መጥፎ ነገር የሚነግሩት ናቸው። ለነሱ ዋነኛው ትዳር አፍራሾቹ ከሄረሚላ ወይንም ደግሞ አይደለችም ሌሎች ናቸው። ሄረሚላ ያው ሴት ስለሆነች እንግዲህ በመሀል ላይ ክፍተትም ስለነበረ ያው እንግዲህ አፈቀረች፣ ምንም ማድረግ አይቻልም። በእርግጥ እሷም ሩታን ብዙ ጊዜ ጠይቃታለች። እንግዲህ ሩታ ያው ስለተናደደች አልፈልገውም ብላታለች። እና ያ ያደረገችበት ምክንያት እንግዲህ አብርሽ ይጥሎኝ ሄዳንም ብላ እያሰበችም አልመሰለኝም። እና ስለዚህ የሰው ትዳር የምታፈርሱም ሰዎች እናንተም ልቦና ይስጣቸው እንላለን። ሌላው እንግዲህ ሄረሚላንም ይዘዋት የመጡት የአብርሽ የገዛ ጓደኞቹ ናቸው። እንዲሁም ደግሞ ደስታን ይዘውት የመጡት የሩታ ጓደኞችና የገዛ ዘመዷን ይዘውት የመጡት። ስለዚህ ያ ማለት ሁለቱ እንዳይተማመኑ በመሀላቸው ክፍተት እንዲፈጠሩ ነው ያደረጉት። እና ስለዚህ ተጠያቂዎቹ እነዚህ ናቸው ማለት ሄረሚላንም ወደ አብርሽ ህይወት ባያመጧት፣ ደስታንም ደግሞ ወደ ሩታ ህይወት ባያመጡት ይሄ ነገር አይፈጠርም ነበር። በእርግጠኛ አናውቅም፣ የስራው ባህሪ ነው። ድራማ የሚሆን ግማሹ ያው ድራማ ነው፣ ውሸት ነው፣ አልተጣሉም ይለናል። እንግዲህ እኛ አናውቅም፣ እነሱና ፈጣሪ ናቸው የሚያውቁት። ነገር ግን ድራማ ከሆነ ድራማውን ይቋጩትና ወደ ቁም ነገር ይግቡ ብለን ነው እኛ እንደ ተመልካች የምንመክረው። እና አሁን ሩታ ደስታን ከልቧ የምትወደው ቢሆን ያው ተቀበለው ነበረ። ነገር ግን ደስታ እንግዲህ የመጣው ከአውሮፓ ነው ተብሏል። ስለዚህ ደስታ እውነት ካለበት አገር ሴት አጥቶ ነው አይደለም። ስለዚህ ዝም ብላ እሱ ስለፈቀራት መቀበል የለባትም። ልክ ነች። ትናንት አሁን ልሰብበት ብላ ያው እንደማትቀበለውም ነግረዋለች። ስለዚህ ምን ለማለት ፈልጌ ነው፣ አንዳንድ ወንዶች ያው ካሉበት አገር ሴት አጥተው አይደለም የሚመጡት፣ የሌላን ሴት ህይወት ደግሞ ለማበላሸት ስለፈለጉ ነው። ገንዘብ ስላላቸው ደግሞ አንዲትን ሴት እንደፈለጉ የነሱ ማድረግ ወይም ማሽከርከርም አይችሉም። እያንዳንዱ ቢፈተሽ እኮ የራሱ የሆነ ድብቅ ማንነት አለው። ስለዚህ እንደ ተመልካች
እውነት እንደ ተመልካች ማለት እንደ ተመልካች እውነት ደስታ ሌላ ሴት አጥቶ ነው። ትናንት ሩታ አራስ ናት። ሁለተኛ ደግሞ ገና ከአብርሽ ጋር ያልቋጨችው ያላለቀ ፍቅር አለ። ስለዚህ እኔ እውነት አይመስለኝም ከሆነ ነገር ግን እውነት ከሆነ እኛ ደስ ይለናል። እንደ ተመልካች ደግሞ ያው ሁሉም የሚፈልገው አብረሽ ጋር ቤተሰቦች አሁን ቤተሰቡም የእሱም የአብርሃምም የእሷም ቤተሰቦች ይናደዱ እንጂ ነገር ግን ሁሉም ከአብረሽ ጋር እንድትሆን ነው የሚፈልጉት። ያው እንዳልኳቸው ልጅ ስላላቸው ልጅ ባይኖር ችግር የለውም። እሷም ሌላ ህይወት እሱም ሌላ ህይወት ይጀምሩ ነበር። ነገር ግን ደግሞ በመሀላቸው ልጅ አላቸው። እና ያው እንዳልኳቸው እንግዲህ ዛሬ ይዛ የመጣችው እንግዲህ የመጨረሻ አማራጭ ይመስለኛል። በእርግጥ ከዚህ በኋላም ልትቀጥል ትችላለች። እና እስከ ዛሬ አብርሽ የሆነ ነገር ስትናገረው ቶሎ ብሎ ነበር ተናዶ ጸጉ እንደምታዩ ቀጥ ብሎም አያወራ ጸጉሩን ራሱ ያኔ ጸጉሩን እየነካ አንገቱን ነበር የሚደፋው። ከዛ ቶሎ ብለው ነበር የሚሸሸው። ነገር ግን ዛሬ ስትነግረው ምንም እየሮጠም አልሄደ፣ ጸጉሩንም አልደባበሰ፣ እያናገረን ነበረ። ይህ ማለት ያው ምናልባት ያው አብረውም ሊሆኑ ይችላሉ። እንግዲህ ከሄረሚላ ጋር የሆነበት ምክንያት ወይንም ደግሞ ሩታን ለማስቀናት ይመስለኛል። አላቅም። ሩታም ደግሞ ከመጀመሪያው እንደምታዩት እንግዲህ ዳኒ ነበረ። ዳኒን የመጣችው ያው አብረሽን ለማስቀናት እንዲሁም ደግሞ አሁን ላይ ደስታ እንደዛ የሚሆነው ደስታን ለማስቀናት ማለት አብረሽን ለማስቀናት ይሆናል። እንግዲህ ምናልባት ደግሞ ይህን ትናንት ደስታ ሽማግሌ የላከበት ምክንያት አብርሽ ምናልባት እንግዲህ ያን ነገር ሲያይ ይመለሳን ብለው ይመስለኛል። አላውቅም። ባለፈው ሜሪና ዳኒ ደግሞ እንግዲህ እንደምታውቁት ልጅሽን ለእናት ስጪና ከዛ በኋላ ምናልባት አንቺ ስራ ስትጀምሪ ወጣ ስትይ ምናልባት አብርሽ ቢመጣ ልጅሽን ስጭ ብሏል ነበር። ሩታ ደግሞ ያው ልጅ ስለሆነ የእናት አንጀት ስለሆነ እንትን አይልምና እንዴት አድርጌ ልጅን ምናምን እያለች ነበረ። እንግዲህ መፍትሄ ሁሉም እያንዳንዱ ያው መፍትሄ እያመጣ ነው። እንደዛ እነሜር የሚያሉበት ምናልባት አንቺ ወደ ስራ ስትጀምሪ ከቤት ወጣ ስትይ በዛ ሰዓት እሱ እንደው ቢመለስ ከቤት ቁጭ ስላልሽ ይሆናል እንደዛ ያለው ምናምን እያሉ። በእርግጥ አንዳንድ ወንዶች ሴት ልጅ እንግዲህ ከወለደች በኋላ ወደ ውጭ አትወጣም እና ቤቴ ልጄ ስትል በዛ ሰዓት እንግዲህ ያው የሚንቁ አሉና ምናልባት እነሱም እንደዛ መስሏቸው ሊሆን ይችላል። ነገር ግን ደግሞ ይህን ያህል አብረሽ ይህን ያህል እርቀት ሄዳን ብዬ አላስብም። ምክንያቱም እንደምታውቁት እንግዲህ አብረሽ ከዚህ ቀደም እንግዲህ ሩታ ጋር ሲጣለ ያው ማልቀስ ነው ባክሽ እያለ እንግዲህ ማለት ያው ተንበርክኮም ይቅርታ አድርጊልኝ እያለ ይለምን ነበረ። እንግዲህ አብረሽ አሁን ልቡን ምን እንዳደነደነው አናቅምና ለማንኛውም አርግዘሽም ከሆነ ሩታ ያው በጣም ደስ ይላል። ልጅ ደግሞ ጸጋ ነው። እውነት ደስ ይላል። ልጅ በረከት ስለሆነ እንደዛ ጥሩ ነው። አንተም ደግሞ አርግዛ ከሆነ እኔ መቼ እኔ ጋ ምናምን እያልክ ከምትክድ አርግዛ ከሆነ ደስ ሊልህ ነው የሚገባው። ስለዚህ የሄረሚላን ሕይወት ሳታበላሽ ወደ ሚስትህና ወደ ልጅህ እንድትመለስ እንፈልጋለን። እንደ አንድ ተመልካች የዛችንም ሕይወት አታበላሽባት። ምናልባት ደግሞ ሄረሚላንም እኮ የሚወዳት የሚያፈቅራት ሰው ሊኖር ይችላል። ስለዚህ እማትሆናት ከሆነ እማትወዳት ከሆነ ለጊዜ ማሳለፊያ የምትፈልጋት ከሆነ ይቅርብህ። ስለዚህ ሳይቃጠል በቅጠል ይላል የሀገሬ ሰው። ወደ ሚስትህ እንዲሁም ደግሞ ወደ ልጅህ እናት ወደ ትዳርህ
ተመለስ። ያው ሰው ሆኖ የማይሳሳት የለም። ማንኛውም ሰው ይሳሳታል፣ ደግሞ ከስህተቱ ሊመለስ ይችላል። ምናልባት ሩታም ተሳስታም ሊሆን ይችላል እና ይቅርታ ሴት ልጅ ናት፣ ይቅርታ አድርግልኝ ስትልህ ያው ይቅርታ አድርገህላት። ሄረሜላ ደግሞ አፈቅራለሁ ብላለች አይደለ? ያንተን ደስታ ነው የምፈልገው ስላለችህ ምናልባት ሄረሜላ ያንተን ደስታ የምትፈልግህ ከሆነ ወደ ልጅህ እናት መመለስ አለበት። እንዲሁም ደግሞ ከትናንት ወዳ ራት ግብዣ ያደረግከው ደግሞ በጣም የሚያስጠላ ነገር ነው እና ለማንኛውም ለሁላችንም ልቦና ይስጠን እላለሁኝ። ስለነበረን ቆይታ እናመሰግናለን። ሀገራችንንም ሰላም ያደርግልን። እኛም ደግሞ በስደት ያለነው ፈጣሪ አምላክ ይጠብቀን፣ ይጠብቃቸው፣ ለሀገራችን ያብቃን ባይ